أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. وقال الذين لا يرجون لقاءنا لولا أنزل علينا الملائكة أو نرى ربنا لقد استكبروا في أنفسهم وعتوا عتوا كبيرا يوم يرون الملائكة لا بشرى يومئذ للمجرمين ويقولون حجرا محجورا وقدمنا إلى ما عملوا من عمل فجعلناه هباء منثورا أصحاب الجنة يومئذ خير مستقرا وأحسن مقيلا. بسم الله الرحمن الرحيم. يقال ترجمو مندنو تبلو أبزهنيو مؤمن بيتيق دي فاتحة من نشاء يلو القرآن لا مكفشة يهونو بيرنبت بقبانبت سنبلا سنتقطع سنلبس ኦልሞስት በቃ በህይወታችን አብዛኛዎቹ ሁነቶች ላይ የምንጠቀመው ቃል ነው። ወይ ቢስሚላህ ወይ ቢስሚላህ الرحمن الرحيم ጨርሳል ማለት ነው። ምን ማለት ነው ብትሉት አብዛኛው ሰው ለበረካ ነው የሚለው። ሪሊ ግን ቢስሚላህ الرحمن الرحيم በረካ ብቻ ነው ወይ? ቢስሚላህ الرحمن الرحيم በጣም ብዙ ማዕናዎች አሉት። ለምን መሰላችሁ? አንድ ማንኛውም አካል የንግግሩ መነሻ ላይ የሚጠቀማቸው ቃላቶች በተለይ ደግሞ ጉዳዩን ወደ ሆነ አካል በንግግሩ መነሻ ላይ የሚያስጠጋ ከሆነ ባለቤትነት፣ ስልጣን፣ ንግስና ምንላቸው ነገሮች ሁሉ ወደዛ አካል እያስጠጋ። ለምሳሌ አንድ ሰው ይነሳና የድርጅት ኃላፊ ከሆነ በድርጅቱ ስም ንግግሬን እጀምራለሁ። በድርጅቱ ስም ላመሰግናችሁ እወዳለሁ ይህን እድል ስለሰጣችሁኝ ወይም እናንተ ፊት ምናምን ይላል። እኔ ስልጣን የለኝም behalf of the company ነው እያወራሁኝ ያለሁት ማለቱ ነው። ቢስሚላህ ስንል የነገሮች ሁላ መነሻ፣ የነገሮች ሁላ ጅማሮ፣ የፍጥረታት ሁላ መነሻ ያስገኛቸው፣ የሚያበላቸው፣ የሚንከባከባቸው ሁላ አላህ ነው ማለት ነው። ቢስሚላህ الرحمن الرحيم። አረቦች ዓለም ላይ ኦልሞስት ወደ 4 አካባቢ ፍልስፍናዎች አሉ ከነገራቶች መነሻ ጋር በተያያዘ ማለት ነው። የመጀመሪያው ሙሽሪክ አረብ የነበሩበት ነው። ቢስሚላህ ወይም ቢስሚከ አላሁማ ብቻ ነበር የሚሉት። الرحمن الرحيم አይሉም ነበር። ለምንድን ነው እንደዛ ይሉ የነበረው? አላህ ከፍጡራን ጋር ያለው ግንኙነት አስገኝቷል። ነገር ግን ያለው ሪሌሽንሺፕ ፈጥሮ የመተው ነው የሚል አቋም ነበራቸው። ምን ማለት ነው? ፈጥሮ ለማን ነው የተወው የሚል ጥያቄ ሲያቀርቡላቸው ለሚያመልኳቸው ለላት፣ ለዑዛ፣ ለመናት ምናምን ለጣዖቶቻቸው ዓለምን የሚያስተዳድሩት፣ የሚያስተናብሩት፣ የሚመሩት እኛ የምናመልካቸው ጣዖቶች ናቸው ብለው ያስቡ ነበር። ሁለተኛዎቹ ደግሞ እቺ ዓለም አንድ አምላክ ሳይሆን በጣም ብዙ ሺህ አማልክቶች ወይም በጣም ብዙ አማልክቶች ናቸው ያሉት። ፈጣሪ አስገኝቷል። ነገር ግን በተመሳሳይ መልኩ የዝናብ አምላክ አለ ልክ እንደ መላእክት። አሁን ይሄ ግሪክ ፍልስፍና የምንለው ማለት ነው። የመብረቅ አለ ምናምን የሚል አቋም ነበራቸው። ሌሎች ደግሞ አሉ ለአድርያ የሚባሉ። ለአድርያ ደግሞ ማለት ናቸው ምን አይነት መሰላችሁ? ፈጣሪ አለ ወይ ስትሏቸው አላቅም ነው ሊኖርም ላይኖርም ይችላል የሚል አቋም ያላቸው ማለት ነው። ኦኬ። በተመሳሳይ መልኩ ደግሞ ፈጣሪ የለም ዝም ብሎ ነገሮች ድንገት ነው የተገኙት ብለው ደግሞ
ትርጓሜ የሚሰጡ አሉ። ኦኬ ሱድፋ ነው በቃ ዓለም የተጣበቀች ነበረች የሆነ ሰዓት ላይ ፈነዳች። ከዛ በኋላ እነዚህ ሁላ ፕላኔቶች ተገኙ። የሰው ልጅም ጋዝ ነው በቃ የሆኑ ኬሚካሎች ጥርቅም ነው ምናምን የሚል አቋም አላቸው ማለት ነውና እንደ ሙስሊም ግን ምንድነው አቋማችን? ቢስሚላህ ስንል ቢስሚላህ ኦልሞስት የቁርአንን ጠቅላላ ሐሳብን ጠቅልላ ሰብስባ የያዘች የቁርአን ውስጥ ያለች አንድ አንቀጽ እንዲሁም ቁርአንን የምንከፍትባት ሌላ አንቀጽ ናት። አላህ ሁሉን ነገር እንዳስገኘ የነገሮች ሁሉ መነሻ እሱ መሆኑን የምናስረግጥበት አቂዳ ተውሂድን መሬት ላይ የምናሰርጽበት ነው። ከዛ በኋላም ልክ ፈጣሪ አለ እስከሚለው ድረስ የመጡ ሰዎችን ደግሞ አቋማቸውን ስብር የምናደርግበት ሪሌሽንሺፑ ፈጣሪ ከፍጡራን ጋር በምንድን ነው ሲባል አርራህማን አርረሂም። ለዛ ነው ከነቢዩ ሰለላሁ ዐለይሂ ወሰለም ጋር ሙሽሪክ አልዓረብ ቢስሚላህ አርራህማን አርረሂም ሲሏቸው ነው ይሄማው ቃሉ ወመን ረህማን ማን ነው አርራህማን ደግሞ ምናምን ነበር የሚሉት። ማን ነው ረህማን? እኛ ረህማን የሚባል አናውቅም፣ አላህ ያዝናል ለኛ ምናምን የሚል አቋም የነበራቸው ናቸው። አላህ ግን ይሄን ሲያስተካክል ምን አለ? እንደ አቂዳ እንድንይዘው እኔ የሁሉ ነገር አስገኝ የሁላችሁም ጌታ ነኝ፣ የሁላችሁም አምላክ ነኝ። አርራህማን እዝነቴ የሞላ የሆነ አርረሂም እዝነቴ ወደ ፍጡሮቼ በአጠቃላይ የሚደርስ የሆነ ሹፍቱ አራት አይነት ፍልስፍናዎችን ጥሎ መጥቶ ከነዚህ ፍልስፍናዎች መካከል አንደኛው አምላክ አለ ይል ነበር። ነገር ግን ኃላፊነቱን ምድር ላይ ያለውን የሚቆጣጠሩ ጣዖታት ምናምን ነበሩ። እኛ አዛኝ ምናምን የሚባል አምላክ የለንም። ለዛ ነው ኢስላም ውስጥ ሴንትሪክ ከሚባሉ ማዕከላዊ ከሚባሉ ኦልሞስት እስልምና መቆሚያ ከሚባሉ ኮንሰፕቶች መካከል ረሕማ ዋነኛው ነው። አላህ ስብሓነሁ ወተዓላ የተለዩ ሁለት ስሞች አሉት፣ አላህና አርረሕማን። ቁል ድዑ ላህ አው ድዑ አርረሕማን እንዳለው ማለት ነው። ለዚህ ነው የመልእክተኛው ዓለይሂ ሰላቱ ወሰላም ትልቁ ግብ ምን ነበር? ከዚህ ሴት ተነስተን ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ለዓለማት እዝነት እንጂ አላክ ነው የሚላቸው አላህ ስብሓነሁ ወተዓላ። ሹፍቱ ዓለም ላይ አሁን ላይ ያጣነው ትልቁ ነገር ብዙ ነገሮችን አተናል፣ ግን ከነገራቶቹ ላይ ከባዱ ኢንፋፊ ረሕማ የሚባለው ነገር እዝነት የሚባለው ነገር። አላህ ደግሞ እዝነቱ ለሙስሊሞች ምናምን ብቻ አይደለም። ሄድ ብሎ ፋቲሓ አልሐምዱሊላህ ረብል ዓለሚን ምስጋና ለዓለማቱ ጌታ ይገባ። ለምንድን ነው የሚገባው? እየተንከባከበን ስለሆነ ነው የሚገባው። ሙሽሪኮች እኮ ምን ብለው ነበር? ወለኢን ሰአልተሁም መን ኸለቀ ሰማዋቲ ወልአርድ ሰማያትና ምድርን የፈጠረው ማን ነው ብትላቸው ለየቁሉነ አላህ ነው ይሉሃል። ቀጥሎ ቁል አልሐምዱሊላህ አልሐምዱሊላህ በሌላቸው እነሱ ግን አልሐምዱሊላህ አይሉም ነበር። ምክንያቱም አላህ ፈጠረን እንጂ አይንከባከበንም የሚል አቋም ስለነበራቸው ማለት ነው። ስለዚህ ቢስሚላህን ስናስብ በረካን ብቻ አይደለም ማሰብ ያለብን፣ የሆነ በቃ ነገሩን የሆነ ነገር ለመክፈት ለመጀመር ብቻ ሳይሆን እነዚህን ሁላ እስላማዊ ጥልቅ የሆኑ ሐሳቦች በውስጧ ያካተተች ያመቀች በጣም አጭር የሆነች የአላህ ስብሓነሁ ወተዓላ ንግግር ናት። በውስጧ ጌትነቱን የሁሉ ነገሩን አስገኝነቱን እንዲሁም ይህ ያስገኘውን አካል ደግሞ ማንም ይሁን ማንም እጽዋት ጀምሮ ከፍ ህይወት ያለው እጽዋት ጀምሮ ከፍ ከትንኞች ምናምን እስከ ሰው ከዛም ከፍ ብሎ እስከ መላእክት ድረስ ያለን በዝነቱ የሚንከባከብ የሆነ ጌታ አላህ ሱብሓነሁ ወተዓላ እንደሆነ የምትጠቁም ቃል ናት። በቀጣይ እስኪ ፋቲሐን ደግሞ ሐሳቦቹን ምንድናቸው የሚለውን ለማየት እንሞክራለን። ሰላም አለይኩም ወራህመቱላሂ ወበረካቱሁ።